ሀዊ በጣም ጀግና ሴት ነች። ቤቴን ተከድቼ ከዛም በኋላ ለፍርድ ቤት ተንሳቅቄ ፍንቅቅ ብዬ እንደ ቀልድ ነው የሚወራው። ስንትን ባይፈሰሰበት እብድናት ተብዬ ከውጭ ሀገር ስለመጣ ከውጭ ሀገር እኮ የምንሄድ ኢትዮጵያ እብዶች እኮ ነን፣ ስናወራም አንታመንም ተብዬ ከዛም በኋላ እናት አለምዬ መመለሻ አጣሁኝ። መመለሻ የለኝም ብር እቁብ ገብቼ እቁቡን በልቼ ከዛም በኋላ ኢትዮጵያ ልኬ ቤቱ ተሰራበት ባለቤቱን ካደ። ከዛም በኋላ እላችኋለሁ እቁቡን ማን ይክፈል ውዴ ከዚህም ተበድሬ እዛም ተበድሬ እቁቤን ከፍዬ ጨረስኩ። ምክንያቱም ኦልሬዲ ስለበላሁ። ከዛም በኋላ ወደ ዱባይ ለመመለስ የታምጥቼ ትኬት ለወቅበት ውዴዋ ስንት ለመንኩ። እኔስ የለኝም ያለው ሁሉ አለኝ አይደል? እኔስ የለኝም እንደዚህ ወይ በቀደም እኮ መሬት ገዝቼበት አረ በስመ አብ የሆነች ትንሽ ብር ነበረች እንዲህ አድርጌ ወይ እንደዚህ ሆኖ በቃ ከዛን እንደምንም እንደው ሀገር ቤት ካለው ምናምን 50,000 20,000 5,000 10,000 ያደረኩኝ ወደ ዱባይ ተመልሼ መጣሁ። ወጥሬ ማንንም ሳልሰማ ምክንያቱም ማንም ቢቸግረኝ እንደማይደርስልኝ ስለገባኝ ትላንትና ወዳጄ የነበሩ የሚወዱኝ የሚያከብሩኝ በጣም እንትን ያሉ በቃ ከጎኔ ስላልነበሩ በኔ ስም ገንዘብ ሰብስቦ ለራሳቸው ያውሉ አሉ። እኔ ምንም ያየሁት ነገር የለም። ቪዛ ተበላሸብኝ ምናምን። ከዛ ወደ ዱባይ መጣሁ። መስማይ ጥጥ የሆነ መከራ ስላለው ነው። በነገራችን ላይ ከማንም ጋር ማልገናኘው ማላሽቃብጠው ምናምን ለምን ብዙ መከራና ስቃዮችን አሳልፌያለሁ። እግዚአብሔር ይመስገን። ከዛ ወጥሬ መስራት ጀመርኩኝ። ማንንም አልሰማም። ጓደኛ ቅብጥር ሰው ምናምን ማንንም አልሰማም። ለምን ብዬ መጣሁ። ስራ ጀመርኩ። ሱቅ ተቀጠሬ እንደምንም ጎንበስ ብዬ ሰራው። ከዛ ወጥቼ የራሴን ጀመርኩኝ። ጓደኛ የለም ምን የለኝ። አንድ ትንጥዬ ክላስ ነበረ ተከራይቼ ነው። ትንጥዬ እንደዚህ ባለ 2 መኝታ ነው። አንዱን ክላስ ላይ ተከራይቼ ማለት ነው። ከዛ በኋላ እቃ ማለት ነው። ብር የለኝም ነበረ። እንደምንም በዱቤ ከነጋዴዎች ወሰድኩኝ። ከዛን ውዱ ባሌ 465 ብር ያጠራቀሙ ብር ነበረ። ተቀጥረን ነው የምንሰራው እኔና ባሌ 465 ብር። የመዳም ቤት ልጆች ኦርደር ሲያደርስ 10 ብር 5 ብር ምናምን ቲፕ የሰጡትን እያጠራቀመ 465 ድርሃም ሰጥቶኛል ውዱ ባሌ 465 ድርሃም እሱ ሰጠኝ። 465 ድርሃም በ30 አባዙት። ከዛን የቡና ቀሚሶች ምናምን ሌሎቹን በዱቤ ያመጣው ጀመርኩ፣ ሰራው። አሁን ላይ መስማዬ ጥጥ ማለት ነው። ከኔ ከተረፈ ነው ለሰው ማድረገው። ከዛ ውጪ ነው አቤት አላቅሽም አታቀኝም ማሽቃበጥ ምናምን እዛው ገደል ግቢ። እኔም ለፍቼ መከራና ስቃይ እብድናት ተብዬ ታስሬ በጣም ብዙ መከራና ስቃዮችን አይቼ ጤነኛ ሁኜ ጤነኛ አይደለሽም ተብዬ ተርቤ ተጠምቼ ነው እዚህ የደረስኩት። ተራቢ ምንም ሁኜ እኔ ያየሁት መከራ አይተሽ እለፊው ጥሩ ነው እሺ። ዘሎ 5 ብርና 10 ብርን ሳታይ ዘለሽ 100 ብር ለማየት የምትሯሯጪ አርፈሽ ቁጭ ብለሽ 5 ብርና 10 ብርን መጀመሪያ እኔ ምን አገባኝና ነው ምን አገባኝ። መርዳት ከሆነ ታሞ አልጋ ላይ ለተኛ መስራት ለማይችል መጓዝ ለማይችል ማየት ለማይችል መራመድ ለማይችል ነው እንጂ እዚህ ላይ ጤነኛ ሆነሽ ማለት ነው 1,000 ብር ቤት ኪራይ ጎሎኛል 1,000 ብር ቤት ኪራይ ጎሎኛል የለኝም አልሰጥም። እጅ አላችሁ እግር አላችሁ ጆሮ አላችሁ ትሰማላችሁ ታያላችሁ አፋላችሁ ታወራላችሁ። ስሩ ጎንበስ ብላችሁ አፈር ድቤ በልተን ነው እኛም ሰርተን እዚህ የደረስነው። እዛው የራሳችሁ ጉዳይ ራሳችሁ አይፎን ይዛችሁ ትለምናላችሁ እዚህ እየመጣችሁ። እኛ ግን ማለት ነው ጋላክሲ ይዘን በ500 ገዝተን ይዘን አንቺ አይፎን ይዘሽ የምትለምኝ እኛም አልለመንም። ጎንበስ ብላችሁ ስሩ። አንገታችሁን ጎንበስ አድርጋችሁ እንደ በቅሎ እንዴ ብላችሁ አትሂዱ። ጎንበስ በሉ ስሩ እሺ። እኛም ስራ አላቅ ነው አላርማናታችን ላይ የጫነው እሺ። ሰርተን እዚህ ጋር ደረስነው። ይቀልዳሉ እንዴ? እኔ እዚህ አፈር ድሜ በልቼ እሰራለሁ፣ ላንቺ አይፎን ገዛልሻለሁ። ቀጣፊ ምን ያላየውታለ? ጤነኛ ሁኜ ከአረብ ሀገር ስትሄዱ ማለት ነው እብድ ነው ምን መስለው የምንናገረው ሁሉ ውሸት ነው። እብድ ናት ይቺስ ጤነኛ አይደለችም። ሰው ሰላም ስንል መከራ፣ ዝም ስንል ትቆራለች። ስናወራቸው ይቺስ እብድ ናት። ምን ያላየ ነው መከራ አለ? ምን ያላየ ነው? የራስሽ ጉዳይ። እኔ ገንታም የለኝ አሁን ለሰው ስለሰው ቀድጄ ልልበሰው ውዴ ትቻለሁ። እኔ ሰው ምን ይለኛል፣ ጎረቤት ምን ይለኛል? አረ እባክሽ እንዴ ጉድ እኮ ነው።
ገንዘብ በተለይ ገንዘብ አካውንቶቹ ላይ ከሌለ ገንዘብ እጃችሁ ላይ ከሌለ ኧረ ይቅርታ አድርጉልኝ እንጂ እኔ እንጃ ዘመድ ራሱ ያላችሁ አይመስለኝ። ይቅርታ አድርጉ። ማንም አይፈልጋችሁ። ማንም አይፈልግሽም ውድ ማንም። እኔ መሳፈሪያ አጥቻለሁ። መሳፈሪያ አዲስ አበባ ምን መሳፈሪያ አጣው ሰው ነኝ። ታዲያ የ5 ብር ካርድ የሚሞላልኝ አጥቼ ነበር ነኝ። ትላንትና እኮ 100 ሺህ ብር ልኬላችኋለሁ ነኝ። 200 ሺህ ብር ልኬላችኋለሁ እኮ እኔ እኮ 50 ሺህ ብር 20 ሺህ ብር እኮ ልኬያለሁ። የ5 ብር ካርድ ግን የሚሞላልኝ ሰው አጥቻለሁ። ዛሬ ላይ ዝም ብለን እዚህ የምታዩን ፋራን መስላችኋለን። አንገታችንን ጎንበስ አድርገን ስንሰራ ከትላንትናችን ተምረን ነው። እሺ እንደዛ ነገራችሁ ብዬ ነው። እዚህ ላይ ሆይ 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 የሚል ምናምን እኔ ሆይ 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 እኔ ቪዛ እንኳን ማለት ነው እግዚአብሔርም ተበላሽቶብኝ ምን ያክል እንደተሰቃየው ነው እና ፈጣሪ ነን የምናውቀው። ዳይ ወጡ ሺት ያልሻት ነው። እኔ ማማም ተነስታለች አላያትም። አሁን ካዩት ነይ ነው የምትል እናቴ አላያትም ብዬ ነበር አላስቻለኝ። ጀግና ናት በቃ እግዚአብሔርን በቃ ጀግና። እኔ ትመቸኛለች፣ ድሮም ትመቸኛለች፣ ግን ጀግና ሴት ነች። በቃ ስራዋ ላይ ነው ትኩረቷ።